እንዴት አረፈዳችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? ቀናችሁ እንዴት ነበረ? ውሏችሁ እንዴት ነበረ? እስኪ አጥር ያለች እንግዲህ ትንሽ ነገር ተንፈስን ብለን ነው። ቆሎ እየበላን ነው። የሀገራችን ቆሎ መዝናናት ነው። ፖለቲካውን ጨረስ ነው። እሺ ወደ ገደለው እንግባ። አለቀጣ የጽንፈኛው ኃይል በጣም ተበጥቷል ያለው በጣም ተረብሿል። ምንም ማድረግ አንችልም እኛ። እንግዲህ ጁንታው የለመደ ጦጣ ጊዜ ሸምጣጣ የሚባል ነገር የለም። ለምዷል በፕሪቶሪያ። አሁን እንደገና አየር ስቦ ለመምጣት እምብር ሲል ጋማው ተይዟል። መከላከያው ደህና አድርጎ እያስተናገዱ ነው። በዛ በኩል ያለው ደስ የሚለው ህዝቡ ነው የተነሳው። የአላማጣ ህዝብ ተነስቷል። የወልቃይት ህዝብ ተነስቷል። ሁመራ ተነስቷል። ህወሓት የሚባል ነገር በአይናችን እንዳናይ ብለዋል ህዝቡ ጠቅላላ። በቃ እንደውም ዛሬ አንድ ቦታ ላይ ገዱን ጠይቀውታል አሉ። ገዱ አንዳርጋቸውን የሰጣትና የሸጥካትን ወልቃይት መሬት መልስ ብለውታል አሉ። አምጣት እንደ ሸጥካት አምጣት። ሃይ ቅዱስ how are you? Good, how are you? You didn't say me hi? Huh? You always say me hi? I take off my shoes. Okay. እሺ እና እንግዲህ እንደዛ ነው የተባለው። አማራው አምሯል። አሁን ተሰማው። አሁን ተቆጭ። የነበሩት አመራሮች የሸጡት የወልቃይት መሬት፣ የራያ መሬት፣ የሁመራ መሬት ዛሬ ጭራሽ ተገልብጦ ሄዶ እንደገና ከገዳይና ሟች እንደገና ደግሞ አብሮ መሆኑ ትንሽ ከፍተኛ የሆነ እሳት ፈጥሯል። አማራው አምሯል። ካለበት ቦታ ህወሓት የተባለ በሁሉ my friends are here. Say hi. Bye. China ላይ ያችታል ልክ እንዳደገ cold. Wow. Wow, Mickey, wow, look at the lovely sack. እየመጡ ነው ከክላስ እየመጡ ነው እና አምሯል። አሁን ደስ የሚለው መከላከያውም ታሪክ የሰራ ነው። በዛ በኩል በደንብ አድርጎ አስተናግዶታል። በተለይ ከሻቢያ ከኤርትራ ወደ ሙሉ ትግራይን የሻቢያ ጦር መጥቶ የወረውን ያው በሚገባቸው ቋንቋ እዛው እየተስተናገዱ ነው ያሉት። እሱንም ያው ስለማናወራው እኛ አያስፈልገንም። ዞሮ አሁን ትልቁ ነገር ዋና የወጣውበት ምክንያት ምንድነው? አፈሳ ብለው ይላሉ። ምንድነው አፈሳ የምትሉት? እሱ አልገባኝም። አሁን በጣም አበዛችሁት። አሁን ማለት ጽንፈኛ መንግስት የጠረጠረውን በሙሉ ይይዛል። መንግስት የጠረጠረውን ሁሉ ያስራል። በተለይ በአሁኑ ሰዓት የአፍሪካ አንድነት ድርጅት ስብሰባ በሚካሄድበት ሰዓት ላይ ያለውን እንቅስቃሴ ኮቴ በኮቴ ይለካል። ኮቴ በኮቴ ራሱ ይይዛል፣ ያረጋግጣል። እንደ ትላንትናው አጣርቶ ሳይሆን አሁን አስሮ ነው የሚያጣራው። ምክንያቱም የአሁኑ እንቅስቃሴ ትንሽ ከሌላው ለየት ይድን ሴይ ሃይ shame on you. Really shame on you. Come and kiss me. Say hi. Eh? Come kiss me first. Yeah, sir. Can kiss? Yeah, you kiss me. Okay, እሺ እና Here. I'll do አትነጫነጭ። ኦኬ እና በዚህ ላይ ስትጫጩ እያየኋችሁ ነው ያሉት። አሁን በጣም ብዙ ቦታ እያየኋችሁ ታሰረ፣ ንጹሃን ታሰረ። ንጹሃን ገዝቶ ምንድነው ቃሊቲ ገባ፣ ምን ገባ ምናምን ታሰረ። እንዴ መታሰር ካለበት ታሰራል። ነገርኳችሁ። ቅድም እኮ ጠዋት የሰራሁት ቪዲዮ አላየም እንዴ? አሁን መንግስት የሚያደርገው ነገር አጣርቶ አያስርም። አስሮ ያጣራና ነፃ ስቶ ይለቃል። መሳሪያ እየተበረበረ ነው ያለው በየቦታው። ስንት መሳሪያ ተለቀመ ትላንትና? ተቀጣጣይ ቦምብ ስንት ተለቀመ ትላንትና? ስንት ተለቀመ ከአዲስ አበባ? አዲስ አበባ ብቻ ተውት። በአይሱዙ በሲገባ የነበረ መሳሪያ ምናምን ተውት። እሱ ሌላ ነው። አይታችኋል።
በየአይሱዙ በየጭነት መኪናው በበርበሬ በምን እየተያዘ እሱ ማለት ነው። መሀል አልጋ ስር ውስጥ የደበቁት ስናይፐር ሳይቀር ኔቶላንትና የተያዘው። አሁንም አውጡና ስጡ። እያንዳንዳችሁ መሳሪያ የደበቃችሁ፣ ቦምብ የደበቃችሁ፣ ሽጉጥ የደበቃችሁ፣ ጥይት የደበቃችሁ በተለይ ሻቢያዎች፣ በተለይ ሻቢያና ህዋቶች ስጡ፣ አውጡና። ሙሉ መረጃ መንግስት አለው። ሽንት ቤት እንኳን ልትከተው እድል አይሰጥም። የታለ ብሎ ነው የሚጠይቀው። እንደ ትላንትና ጥቅምት 24 በየቦታው እየወረወራችሁ ነበር። በየአስፋልቱ ላይ በየመንገዱ ላይ እየወረወራችሁ ብዙ ህፃናቶች ሁሉ ቦምብ እየቀጠቀጡ ፈንድተዋል። ያ ጊዜ አሁን አይገጥምም። ያ አይገጥምም። አሁን በሳተላይት ነው የምትታየው። ሲሲቲቪ ካሜራ ነው የምትለቀሙ ያለው። ትናንትና 14 ቤቶች ውስጥ ሻቢያ ቤቶች ውስጥ ነው የተያዙ። ያ ሁሉ መሳሪያ የተያዙ 14 የሻቢያ ቤቶች ውስጥ ሲኤምሲ፣ መብራት ኃይል፣ ጎፋ፣ ጎተራ በየቦታው ኢትዮጵያ ውስጥ ጥፋት ለማጥፋት የመጣችሁ አላችሁ። ከኤርትራ ቀጥታ የገባችሁ አላችሁ። ከአረብ ሀገር የገባችሁ አላችሁ። ከአውሮፓ የገባችሁ አላችሁ። በሙላችሁ ትታወቃላችሁ። አታውቁትም? የአርቲፊሻል ኢንተለጀንሱ ከኢንሳው ጋር፣ ኢንሳው ከደህንነት መረቡ ጋር፣ ደህንነት መረቡ ከመከላከያው ጋር ምን እንደሚሰራ አታውቁም። እናንተ የምታውቁት እንዲህ አደረጉን ብላችሁ ለዩቲዩበር እዚህ አሜሪካን ወይ ደግሞ ኤሮፕ ደውላችሁ መንገር ነው። ያ አያዋጣም፣ አያዋጣም። ያ እጅን ስጥ ብለሃል፣ እጅን ስጥ። የተዘጋጀላችሁ የመሰብሰቢያ እንትን የምድር ካምፕ ተዘጋጅቶላችኋል። አሁን በአዋሽና መተሃራ ማለት በቅርብ ቀን የተፋችሁ እዛ ትሄዳላችሁ። በቅርብ ቀን ውስጥ ያ እስኪደርስ ድረስ ግን በመሀል አትያዝ ነው። ከተያዝክ ተለያይተህ ነው የምትገባው። እንዴ ምንድን ነው እሱ? ላሞኝህ አይቻልም። አሁን ዴሌጋሲ ልክና እንታረቃለን። ከማን ጋር ነው የምትታረቀው? ሞቷል እንዴ መንግስት? አሁን ከህወሓት ጋር ቁጭ ብሎ የሚደራድረው ሞቷል ወይ? የላትም እኮ ኢትዮጵያ መንግስት ማለት እኮ ነው። አሁን መንግስት ቁጭ ብሎ ህወሓትን አምጥቶ ጸጉሩን ለጭቶ እስር ቤት ይገተዋል እንጂ ከዚህ በኋላ እንደ ፕሪቶሪያ አየር ስበህ መተህ እንደገና ልትዋጋ ትሞክራለህ እንዴ? ትቀጠቀጣለህ፣ ትስተናገዳለህ። ኦፕሬሽን ተቀጥሏል ያለው፣ ህዝቡም ተነስቷል ያለው። እንዴ ደቡብ አፍሪካ ያስገባነው ደብዳቤ መልስ አገኘ። ኧረ እባክህ መልስ አገኘ እና አብይ ግን እምቢ አለ። አብይ ምን አገባው? አብይ እኮ አያገባውም። ህዝብ ነው የሚወስነው። ከህወሓት ጋር ማንኛውም ዜጋ ለድርድር አይቀመጥም። ከድርድር በኋላ ጦርነት እንደምታመጡ እናውቃለን። ከፕሪቶሪያ ተምረናል። ከአሁን በኋላ ህግ ይከበራል። ከአሁን በኋላ ህግ ነው የሚከበረው። አንዳንድ ሰዎች ስታወሩ ስለምሰማችሁና እኔም ጋር ስለምታረጉት ነው። ህግ ይከበራል። በማንኛውም ተልእኮ የተቀበላችሁ ከኤርትራም የገባችሁ ከትግራይም የገባችሁ ከውጭም የመጣችሁ እጃችሁን ስጡ ለመንግስት። ምንም ሳታቅማሙ የኔ መልእክት ከሰማችሁበት ከዚህ መልእክት ጀምሮ እጃችሁን ስጡ። እየነገርኩ ነው ያሉት። እኔ አይታል ትናንትና በነበረው ኦፕሬሽን ላይ መልካቸውን ቀይረው ሲዋጉ የነበሩ የግብፅ ወታደሮች ናቸው እርምጃ የተወሰደባቸው። ሻቢያ ብቻ አይደለም እርምጃ የተወሰደበት፣ ግብፃዊ ወታደሮች ናቸው እርምጃ የተወሰደባቸው። እንዴ ይሄ ሁሉ ሲሰሩ እኮ መንግስት ያውቅ ነበር። የግብፅ ወታደር ስታስገቡ ያውቃል። ሻቢያዎች ሲገቡ ያውቃል። ስንት የሰራንበት እኛ ትግራይ እንዳለ ከተማ በሙሉ አድዋ፣ መቀሌ፣ አዴግራት፣ ሽሬ ቦታ እየጠቀስናል። እንዲህ ሻቢያዎች ገብተዋል ብለን ያለው ተመሳስለው ገብተዋል። ፔሬድ ጭራሽ መኪና ላካችሁላቸው እንደገና ደግሞ ያመጧቸው እንደገና የሱር ኮንስትራክሽን ነው የማን ኮንስትራክሽን መኪና ላካችሁ ተመልሰው እንደገና ደግሞ ህወሓትን ሊያጓጉት አይንቀሳቀስም። ገና ሙቭመንት ሲያደርግ ወደዛ ሲገባ ድረስ ለቆታል። ልክ እስኪመለስ እየጠበቀ ነው ያለው። ቆዳ መልስ ነው የሚያደርገው። በግ ስትገዛ ቆዳ መልስ ይባላል። ልክ ስትመጣ አየር ላይ ነው ብሎ የሚያስተናግድ አየር ላይ በአየር ላይ ፕሬስ ነው ጨዋታው። ግባና እንዴ
ደስ የሚላችሁ ግን የትግራይ ህዝብ ተነስቷል። አሁን ይሄ ነው ጫወታ ነው። ስለዚህ ይሄ አጉል አየር ለመሳብ የምታረጉትን ነገር ብታቆሙት ይሻላችኋል። ሌላው ፖለቲካ ሿሿ እየተጫወትንበት ነው ያለነው። በደንብ ጥባጥ እንጫወታለን። ይሄ ምንድነው ገዱ በቁ ቡቡ ምንድነው እየሞከርኩ ነው ምናምን ይሄ ተውት። ይሄ ለኛ መጫወቻችን ማሳቂያ ነው፣ መላገጫ ነው የምናደርግበት። ይሄ ለኛ እንደ ፖለቲካ እናወራው። አሁን መሬት ያለ ነገር ነው እየሰራን ያለነው። መሬት ያለው ነገር ነው እያየን ያለነው። አምሯል መከላከያው። ስላመረረም ነው ትላንትናም ዛሬም ወጥ በወጥ ያደረጋችሁ ነግራችሁ ነበር። እኔ አሁን መከላከያው ፊሽካው ከተነፋለት አለቀ ብያችሁ ነበር። ይሄው እየየ ነው በየቦታው የምንሰማው። እየየ በውቅሮ እየየ ነው፣ በተከዘ እየየ ነው፣ በምኑ እየየ ነው። ለቅሶ ነው። ጆኖሳይድ ትላላችሁ፣ ህፃናት ትላላችሁ፣ ተደበደበ፣ ትምህርት ቤት ጤና ጣቢያ የለም። አሁን እንደዚያ ነገር የለም። በሚገባ ቋንቋ ትስተናገዳለህ ብያለሁ፣ እየተስተናገድክ ነው ያለው። አታልቅስብኝ እየወጣ እዚህ ጋር እየወጣ ትታሰራለህ ብያለሁ፣ እየታሰርክ ነው ያለው። አታልቅስብኝ እዚህ ጋር እየመጣ እንዴ ምንድነው እንደዚህ ሊያም እንዲህ ጫጫታ ምናምን ያበዛብችሁት ምክንያት አልገባኝም እኔ። ስለዚህ እዚህ ላይ ጥንቃቄ ብታደርጉ ጥሩ ነው። በዚህ አጋጣሚ የደህንነት ኃይሎች በጣም ነው አፕሪሼት ያደረኳችሁ። በጣም ትልቅ ስራ ነው የሰራችሁት። ትልቅ ማለት ነው ውጤት የሰራችሁት። አነፍንፋችሁን ያገኛችሁት። አንድም ቦታ ሄዳችሁ ታርጌት ያልመታችሁበት ቦታ የለም። በጣም በዚህ ልትኮሩ ይገባችኋል። አሁን የቀራችሁ የነጋዴው ነው። ማንኛውም ሻቢያ የሆነ እህል አከፋፋይ መጋዘኖቻችሁ በአብዛኛው ያሉት ሰበታ ነው። መጋዘኖቻችሁ በብዛት ያሉት ሰንዳፋ ነው። መረጃ ደርሷችኋል። እህል የደበቁት እዛ ነው። ዘይት የደበቁት እዛ ነው። ስኳር የደበቁት እዛ ነው። ሲሚንቶ ሳይቀር ደብቀዋል። እያንዳንዱን የሻቢያን ንብረት መውረስ ነው ያለበት መንግስታው። መውረስ ለሁለት ፐርፐዝ ነው የያዙት። አንደኛው አስወዶ ለመሸጥ ነው። ሁለተኛው ደግሞ ለውጥ እንዲመጣ ማህበረሰቡ ዘይት ጠፋ እንዲል፣ ስኳር ጠፋ እንዲል ለሁለት ፐርፐዝ ነው የያዙት። ያንን አለፍንፈ መውረስ ነው ያለብን። ሁለተኛ ገንዘባቸውን ፍሪዝ ማድረግ ነው። ፍሪዝ በባንክ በኩል ይታወቃሉ። ገንዘባቸውን ፍሪዝ ማድረግ አለበት። አውቶማቲካሊ ንብረታቸው ፍሪዝ መደረግ አለበት። የግድ መደረግ ስላለበት ነው። አድርጋችኋል እንዴ እናንተ? የአይን ቀለም አላማረኝም ብለህ ሁሉ ኤርትራ ስታባር ስንት ቢሊዮን ንብረታችሁን ዘርፋችኋል አለ ፔሬድ። እኛ ላይ ሲሆን ይሄ የማይሰራበት ምክንያት የለም። ምክንያቱም አባበልናችሁ፣ ለመናችሁ፣ ተዋልናችሁ፣ ፍርሃት እየመሰላችሁ መጣ። ስለዚህ እርምጃችንን እንደ መንግስቱ ኃይለማርያም የውሳኔ እጥረት ለአብዮታችን ጸር ነው እንደሚባለው ወስነን እናሳያችኋለን እና የምትሉትን ደግሞ እናዳምጣለን። ያው እንግዲህ በሚዲያ ታወራላችሁ፣ የለቅሶውን እንሰማለን፣ እየየውን እንሰማለን። እንዲህ ነው የሚጫወተው እንጂ ከእናንተ ጋር እንደገና ተመልሰን እንደ ፕሪቶሪያ አየር ስማችሁ ተመልሳችሁ እርቅ ድርድር ምናምን ነገር ደቡብ አፍሪካ ምንድን የአፍሪካ ህብረቶች ተስማሙ። አብይ ግን እምቢ አለ። አብይ እምቢ አይልም፣ አይችልም። ሰራዊቱ እሺ አይልም። አብይ ሳይሆን ሰራዊቱ እሺ አይልም። በሚገባ ቋንቋ ሊያስተናግድ ዘግይቶ ጨርሷል። ለውጭ ዓለማት ለውጭ ለከፋ ጊዜ ያስቀመጥነውን ሰራዊት ሳይቀር አዘጋጅተናል። ድሮ እንደ ጎሪላ ነበር የተዋጋናችሁ አይደል? እንደ ጎሪላ ነው የተዋጋነው እስከ ዛሬ ድረስ። ሽፍታ ናችሁ ብለን ብንዋጋ የነበረው ጫካ ለጫካ ምናምን ነበር። አሁን የለም። አሁን ሜካናይዝ ነው፣ ኮምቦይ ነው። አሁን በደንብ የሚገባ ቋንቋ የሚያስተናግድ ትእዛዙ ተላልፏል ያለው። እስካሁን ድረስ ያለውን በሲቹዌሽን ሩም ቁጭ ብሎ እየተከታተልን ነው። ከየትኛው ጋር ኦፕሬሽን ይጀምር ብሎ መከላከያው ኤኒ ታይም ላይ ፊሽካውን ሲነፋ ይጀምረዋል። አሁንም እየተስተናገድክ ነው ያለው። በደንብ ትስተናገዳለህ። ታለቅሳለህ፣ መብትህ ነው። ምንም አያገባኝም። እኔ ዩቲዩብ ላይ ትቀድዳለህ፣ ታወራለህ፣ እንዲሆንኩ ትላለህ፣ መብትህ ነው። እንዴ እንኳን እሱን ይቅርና ይኸው ምንድነው እንትኑ ሁሉ እያዳመጥናል አለ ነው። እንዴ ምንድነው ያቺ አሁን ህዝባዊ እምቢተኝነት ብላችሁ ያመጣችኋት ለውጧ ምንድን ነበር? ያቺ ጠዋት ተሰራውባት እየሞከርኩ ነው አብዮት። እሷ እንዴት እንደተመቸች ልነግራችሁ እየሞከርኩ ነው። አሪፍ አብዮት ነች እሷ። እሷንም ችለናል። ሌላም ከሰጣችሁን አጀንዳ አምጡት እና ከስመዋለን። ስለምናውቀው ነው ይሄን ብላችሁ እያንዳንዱን እንቅስቃሴያችሁ ኮቴ በኮቴ እየተካተልናችሁ ላይ ያለ ነው።
ስለዚህ ድርድር የሚባል ነገር እንዳታስቡት። ስምምነት የሚባል ነገር ካፋችሁ ውስጥ አውጡ። ህግ ይከበራል። መሳሪያችሁን አስረክቡ። ወንጀለኝነታችሁን እመኑ። ከገባችሁበት ቄበቡ ለቃችሁ ውጡ። ይሄ ካልሆነ የሚመጣውን ነገር ትቀበላለህ። ኮርዳይት እንዲህ አለኝ ብለህ እንዳትል ለኔ ይሄን ነገራችሁ። ስለዚህ ይሄን ያለው እንግዲህ ያው እንደነገርኳችሁ ነው። ድርድር ሽግግልና እርቅ የሚባል ነገር የለም። አሰሳው በጣም በተሳካ ኦፕሬሽን እየተካሄደ ነው ያለው። ይሄ በጣም የሚያኮራ ጉዳይ ነው። ቀጥሉበት። አንዳንድ የፖሊስ አባላቶች ደግሞ የሰማሁት ኢንፎርሜሽን ነው፣ ገንዘብ እየተቀበላችሁ የምትለቋላችሁ እንደሆነ ሰምቻለሁ። መረጃው እስኪመጣ ድረስ ግን እየጠበቅኩኝ ነው ያሉት። ምናልባት ድሮም እንደምጠረጥረው የነዚህ የጽንፈኛ ኃይል መከላከያውም ውስጥ አለ፣ ውጭ ጉዳዩም ውስጥ አለ፣ ፓርላማ ውስጥ አለ፣ ፖሊስ ውስጥ አለ፣ ደህንነት ውስጥ አለ። አሁን የገንዘብ ጉዳይ ሳይሆን የተልእኮ ጉዳይ አድርገን የምናየው እናንተ ነው። ህግ ከማስከበር አልፋችሁ ተርፋችሁ በዚህ የተሰማራችሁ ካላችሁ እጃችሁን አውጡ። እየሰማን ያለ ነው። ኦፍኮርስ አዘናል። የድምፅ መልእክትና የፎቶ ምስል ይምጣልን ብለናል። ከዛ ውጭ ግን እያነፈነፋችሁ ህግ ማስከበርና እየለቀማችሁ ማስገባት ካልሆነ በስተቀር የግል ጥቅም በዚህ ጉዳይ ላይ የምታሳድዱ የህልውና ጉዳይ ነው። የሀገር ጉዳይ ሰው ተጠንቀቁ። እናንተ መረጃው ልንገራችሁ ብዬ ነው። ከድርጊታችሁ ተቆጠቡ። ይሄ ነው ያለው። ከዚህ ውጭ ግን መንግስትን በጣም እናደንቃለን። ድርድር የሚባል ነገር የለም። እርቅ የሚባል ነገር የለም። እንግዲህ የጀግናው ጠቅላይ ሚኒስትራችን አይታችሁታል። እንግዲህ ዛሬ በወሎ ኮምቦልቻ ላይ የተደረገውን አቀባበል አይታችሁታል። ወፍ የለም። ያ ሁሉ ህዝብ ወጥቶ ነው እንግዲህ ወይ ብሎ ከአብይ ውጭ ወደ ውጭ ብሎ የተቀበለው ወሎ ድፍኑ ወሎ የት አላችሁ? መሬ የለም እንደ ወሎ አካባቢ የላችሁ ሽፍቶቹ? ወደዛ መስላችሁ እንደ ሽፍቶች ነበራችሁ። ወሎ ይወራላችሁ እኮ ነበር መሬ ምናምን። የት አላችሁ? ጠቅላይ እኮ ገብቶ መጥቶ ሄደ እኮ ኮምቦልቻ በቢጫ ምንጣፍ ተመርቆ፣ እናቶች ቁጭ ብለው መርቀውት፣ አባቶች ዘምረውለት ወጣ። የት አለ? ቱሪና ፋዋሽ ናቸው። እንደላችሁ ብቻ እና እዛው በላችሁ እዛው ቀረሽ የምትሉት። ለማንኛውም ግን ይሄ ነው ያለው። ውድ አድማጭ ቤተሰቦቼ እችን ትንሽ ሰበር ዜና ልንገራችሁ ብዬ ነው የመጣሁት። ትንሽ ስትወናበዱ ስላያቸው ነው። የለም እንደ ፕሪቶሪያ የሚዘናጋ መንግስት የለም። እመኑኝ፣ የለም። አንድ ድል ሰጥናቸዋል። ትጥቃቸውን ፈተው ይቅርታ ጠይቀው በህገ መንግስት ተዳድረው እንዲመለሱ የመጀመሪያው ጥያቄ ነው። ሁለተኛ እድል ሰጥተናቸዋል። ባለው አጋጣሚ ሳንይዛቸው ከሀገር ይውጡ። በሱዳንም ይውጡ፣ በሶማሌም ይውጡ፣ በጅቡቲም አያገባንም። ከሀገር ለቃችሁ ይውጡ። ከተያዛችሁ ግን ተለያይታችሁ ትገባላችሁ። ማንኛውም የህወሓት አመራር ሻዕቢያሙን፣ ህወሓትሙን፣ ሸኔሙን፣ ፋኖን ተለያይታችሁ ትገባላችሁ። ይሄ ነገር ሀቅ ነው። ነገር ሆኗል። ደግሞ ዛሬ መናገር ስለሌለ ሆኗል። ደግሞ ዛሬ ታውቃላችሁ የተደረገውን ነገር። ከራሳችሁ ራብይ ነው የማናወራው እንጂ የተደረገውን ታውቁታላችሁ። ስለዚህ ይህን በዚህ በኩል ላይ ትንሽ ኢንፎርሜሽን ልስጣችሁ ብዬ ነው የወጣሁት። በርቱ ኢትዮጵያኖች፣ አሁን አብስታችሁ ጸልዩ፣ ህብረታችሁን አጠናክሩ። የሽሮ ድንፋታ ነው ነገሩ የሚሆነው። ከዚህ በኋላ ያው ቀረዳ ነው። ቀረዳውን እኛ ደግሞ አለን እንመልስበታለን። ችግር የለውም። ይህን የምላችሁ ወዳችኋለሁ። ሰላማችሁ ብዝት ይበልኝ። መንግስት አጠናክረ የፕሪቶሪያው ጉዳይ ሳይደገም እርምጃ አስወስዳ አሳየን የምትሉ አንድ ቁጥር ጻፉ። አንድ ቁጥር አድርጉ። ስለሚያዩት ቁጭ ብሎ እያዩ ነው ያሉት። አንድ ቁጥር አድርጉ። አስቸኳይ እርምጃውን ፈጥነ አሳየን የምትሉ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። አንድ ጻፉ። የውሳኔ ጥረት ለቤታችን ጸር ነው። ኮርዳይት በሚለው ሐሳብ እንስማማለን። የኮርዳይት ውሳኔ ይጽደቅ የምትሉ አንድ ቁጥር ጻፉ። አንድ ጻፉ። በቃ ይኸው ጌም ኦቨር። ይሄ የ130 ሚሊዮን ህዝብ ድምፅ ነው። እዚህ ያለው የ130 ሚሊዮን ህዝብ ድምፅ ነው ያለው። ከዚህ በኋላ እንጭበረበር ነው። ጌም ኦቨር ኦቨር። ሰሉት። አመሰግናችኋለሁ። ይሄ ነው ያለው። ምናልባት አንድ ሪፖርትና ሰበር ዜና ጠብቃለሁ ያሉት ከግንባር አካባቢ ላይ ያ ግንባር ኢንፎርሜሽን እንዳገኘው እመጣለሁኝ። ኤኒ ታይም ልወጣ እችላለሁ፣ ሌሊትም ልወጣ እችላለሁኝ። ከዛ ውጭ ግን ያው you didn't say hi. Just come like that. Even if it comes. Salam brother, say hi. Hi.
አንዳንድ ቁጥር ጻፉላቸው። አንዳንድ ቁጥር አንዳንድ ቁጥር ጻፉላቸው በደንብ አድርገው። ፍናፍንቶቹም ገብተዋል እንዲያነቡ ፍናፍንቶች አንዳንድ ቁጥር አድርጉላቸው። አንዳንድ ቁጥር ፍናፍንት ገብተዋል። አሁን ብሎክ እያደረኳቸው ነው፣ እያየኋቸው ብሎክ እያደረኳቸው ነው። አንዳንድ ቁጥር ጻፉላቸው በቋንቋቸው እንዲስተናገዱ። ጌም ኦቨር። ይሄን ያለው ወዳችኋለሁ። ሰላማችሁ ብዙ ትብልኝ። ስሉት እያልኩ በዚህ እንሰባበታ ትንሽ እነቅላቸዋለን። በኋላም ደግሞ እነቅላቸዋለን እስኪ አብዱ ድረስ ፀጉራቸው ላይ እንደለኩ ሰው ከወገበታች ራቁታቸውን እስኪ ድረስ እየተከተልን ከሰከሰ እንግርባቸዋለን። ይሄን ያለው ሰላማችሁ ይብዛ። ሰሉት። ወዳችኋለሁ።